እሺ የተከበራችሁ ተከታታዮች እንዴት ዋላችሁ? የዛሬው ፕሮግራማችን ቻይና ቻይና ለአሜሪካ ምን ማስጠንቀቂያ ሰጠች? ትራምፕ ደግሞ ቻይና ምን ጠየቀ? በተለይ ትራምፕ የጠየቀው እጅግ በጣም የሚያሳፍርና የሚዘገንን ጥያቄ ነው የጠየቀው ከአንድ የሀገር መሪ። እንደዚህ አይነት ጥያቄ በፍጹም አይጠበቅም። ግን ያው ከትራምፕ ምን ይጠበቃል? ትራምፕ ሁሉን ነገር ነው የሚለው። የፈረንሳይ ፕሬዚዳንት እንዴት ብሎ እንደተናገረው ሁላችንም የምናውቀው ነው። ስለዚህ ከትራምፕ ምንም ነገር የሚጠበቅ ነገር የለም። ግን ጥያቄው ዓለምን አነጋግሯል። የቻይና መንግስትም ለዚህ መልስ ሰጥቷል። የቻይና መንግስት ሁለት ማስጠንቀቂያዎችን የሰጠው። ሁለቱን ማስጠንቀቂያዎችን ደግሞ በሚቀጥለው አቀርብላችኋለሁ። አሁን ይህን ቻናላችንን ሼር፣ ላይክ፣ ሰብስክራይብ በማድረግ ተባበሩ። በሚቀጥለው ሌላ ይቅርታ በመቀጠል የትራምፕ ቻይናን መሪ ዢጂንግን ምንድን ነው የጠየቀው እሱን በተመለከተ ነግራችሁና በቀጣይ ደግሞ ቻይና ለአሜሪካ ምን እንዳስጠነቀቀች ነግራችኋለሁ። ዶናልድ ትራምፕ ወደ ቻይና ልኡካኑን ይዞ እንደሄደ የቻይና መሪ ሁልጊዜ የሚመርጣቸውን መሪዎች የሚወስድበት አንድ መናፈሻ አለ። ይህ መናፈሻ የቻይና ኮሚኒስት አመራር ግቢ ነው። ቀደም ሲል ይሄ ቦታ የንጉሠ ነገሥት ግቢ የነበረ ነው። ይሄ ቦታ በጣም በጥብቅ የሚጠበቅ ቦታ ነው። እዚህ ቦታ ያሉ አትክልቶች፣ ዛፎች ከ100 ዓመት በላይ ያደረጉ ናቸው። ታሪካዊ ዛፎች ናቸው። አትክልቶቹም እጅግ በጣም ውድና እጅግ በጣም ውብ የሆኑ አትክልቶች በግቢ ውስጥ ይገኛል። ግቢው በጠንካራ በሆነ ጥብቅ በሆነ ጥበቃ ስር ያለ ነው። ስለዚህ የቻይናው መሪ ዢጂንግ የአሜሪካኑን ፕሬዚዳንት ወደዛ ቦታ ለጉብኝት ይዘዋቸው ሄደው ነበረ። ዶናልድ ትራምፕ ያንን ቦታ በሚያዩበት ሰዓት እጅግ በጣም በሚገርም ሁኔታ ተደንቀው ነው ቦታውን ያዩት። ተደምመዋል። የቦታው ቁንጅና፣ የአትክልቱ የረጅም ዕድሜ መኖር እና የአትክልቶቹ ደግሞ የቀሪዎችን አትክልቶች ውበት ትራምፕን በጣም ስለሳበው በመገረም ለቻይናው ፕሬዚዳንት ዢጂንግ ምን ብሎ ነው የጠየቃቸው? እስኪ ገምቱ። የጠየቃቸው ጥያቄ እዚህ ቦታ ከኔ ሌላ መሪ መጥቶ ያውቃል ወይ ብሎ ነው የጠየቀው። እጅግ በጣም የሚገርም ነው። ማንም ሰው ሊያስበው የማይችል ሊጠይቀው የማይገባ ጥያቄ ነው። ስለዚህ ይህን ጥያቄ መጠየቁ እጅግ በጣም አስገርሟል። ዢጂንግ ምን ብለው ነው የመለሱት ነው ዋናው ነገር። ዢጂንግ አዎ እዚህ ቦታ በጣም ጥቂት መሪዎች ናቸው የመጡት መጥተዋል። ከእርሶ በፊት ደግሞ የሩሲያው ፕሬዚዳንት ቭላዲሚር ፑቲን እዚህ ጎብኝተዋል ብሎ መልስ ሰጠው ማለት ነው። ይህን መልስ ከሰማ በኋላ ደግሞ ቅጥል አድርጎ ደግሞ ከዚህ አትክልት ትሰጠኛለህ ወይ፣ የተወሰኑትን ትሰጠኛለህ ወይ ብሎ ጠየቃቸው። ችግር የለም እንሰጥሃለን፣ አይዞህ ብለው ነው የመለሱትና ትራምፕ እንደ ሕፃን ልጅ ከኔ በፊት ማን ገባ? አይ አንተ ብቻ ነው የገባህ ቢለው ኖሮ ትራምፕ በቃ ቻይና እኔን ፈርታለች ብሎ ሊገምት ነው። ምንድን ነው? እኔ በጣም የትራምፕ ነገር አሁንማ በቃ ሕፃን ልጅ እየመሰለ ነው የመጣ። የሚናገረው ነው ያውቅም። የፈረንሳይ ፕሬዚዳንት እንዴት ብሎ እንደተናገረው እጅግ በጣም በሚገርም እና አጸያፊ በሆነ ንግግር ነው ብዙ መሪዎችን የሚዘልፈው ማለት ነው። ስለዚህ እንኳን መሪና ፖለቲሻን ሊባል ቀርቶ እኔ እንጃ ምን እንደሚባል አላውቅም። ሌላው የቻይና መንግስት ለአሜሪካ ምንድን ነው ያስጠነቀቀው? ሁለት ነገሮች ነው ያስጠነቀቀው። አንደኛው በታይዋን ጉዳይ፣ ሁለተኛው ደግሞ ቱሳይድስ ዲስትራፕ የሚባል ነው። ይሄ ቱሳይድስ ዲስትራፕ እንደ ትራምፕ አይነቱ አያውቀውም።
ምክንያቱም ይሄ ፖለቲሻን ሳይንስ የተማሩ ምሁራን ካልሆኑ በስተቀር እንደ ትራምፕ አይነቶቹ ሰዎች እንደዚህ አይነት ሊያውቁ አይችልም። ትራምፕ ፖለቲሻን አይደለም ሲጀምር። ምክንያቱም የፖለቲሻን ንግግር ሲናገር አይታወቅም። እንደው ጋጥ ወጥ የሆነ መሪ ነው እና ትራምፕ ይህንን ሲናገረው የቻይናው መሪ ሊገባ አይችልም። ወደ መጀመሪያው እንሂድ። ወደ መጀመሪያው ታይዋን ወደሚባለው ነው። በታይዋን ጉዳይ እጃችሁን ሰብስቡ። ታይዋን ነፃነቷን አትወስድም። የቻይና ሉዓላዊት መሬት ነች። ስለዚህ ከዚህ ጉዳይ ውጡ ተብለው ዶናልድ ትራምፕ ምንም ሳያቅማማ ቻይናን አላቀሽም ነው ያላት። ነፃነትሽን ማወጅ አትችይም። ፔሪድ። ወዲያውኑ መልስ ሰጠው። ይሄኛው ግን ሁለተኛው ጥያቄ ግን ትራምፕ አልገባውም። ስላልገባው ዘግይቷል። ሀገሩ ሲገባው ምናልባት አስረድተውት ይሆናል። ከተረዳው ደግሞ በትክክልም መረዳት አለበት ማለት ነው። ይሄ ቱሳይድስ ምንድን ነው? ይሄ ምንድን ነው? አንድ የዓለም መሪ የነበረ መንግስት ምንም ሳያስበው ከታች ተነስቶ የሱን ልዕልና ወይ ደግሞ የሱን ስልጣን ሊወስድ ሲቃረብ የሚያደርገው እርምጃ ነው። ያ ማለት ምን ማለት ነው? ለምሳሌ አሁን አሜሪካ ዓለምን እኔ የምመራው እያለች ነበረች። ሳያስበው ቻይና መታለች። ስለዚህ እንደዚህ አይነት ተመሳሳይ ሲመጣ ኢሚዲየትሊ ያ ሉዓላዊ ነኝ የሚለው ሀገር መሪ ነኝ የሚለው ሀገር ጦርነት ይከፍታል። አሜሪካ ግን ጦርነት የከፈተችው በሌላ ሲስተም ነው። ልክ እንደዚህ ሆኖ ሌላ ሲስተም ነው የተጠቀመችው። ምንድን ነው? ኢራንና ቬንዙዌላን ከያዝኩኝ ዓለም ይንበረከካል፣ ዶላሬ በጉልበት ይቀጥላል፣ ነዳጁን እቆጣጠራለሁ፣ እኔ እንደፈቀድኩ ነው የሚሰጣቸው የሚል ግምት ስለነበራት መጀመሪያ ቬንዙዌላ ላይ ያው የማይረባ መንግስት ስለነበረ ድል አደረገች። በቀጣይ ግን ኢራን ላይ ግን አልተቻለም። አሜሪካ ትልቅ ውርደት ተዋርዳ ነው ሽንፈቷን ተጎንጭጣ ዝም ያለችው። ያንንም ቻይና የተዘጋውን እንድታስከፍትላት በዲፕሎማሲ በትህትና ጠይቃ ተከፍቶላታል። ስለዚህ ከዚህ ከጦርነት ቀስ ብላ ለመውጣት ነው አሜሪካ የምትፈልገው። ቻይና ግን ያስጠነቀቀቻት ይሄ ቱ ሳይድስ ዲስትራፕ ምንድን ነው? ያንን ሲስተም ተጠቅመሽ ከኔ ጋር ጦርነት የምትከፍቺ ከሆነ አደገኛ ነው የሚሆነው፣ መጥፋትም ሊደርስ ይችላል፣ ወይ ደግሞ ለሚሊዮኖች ዓመት ላትነሽ ትችያለሽ እያለቻት ነው። ዶናልድ ትራምፕ ግን እሱ አልገባውም። ምንድን ነው? ምክንያቱም ምን ማለት ነው አልገባውም። እሱ ነጋዴ ነው። ፖለቲካል ሳይንስ አላጠናም፣ አልተማረም። ስለ ፖለቲካ የሚያውቀውም ነገር የለም። ብቻ እሱ ገብቶ በቃ ብሎ መናገር ካልሆነ በስተቀር ማማካሪዎችን የማይሰማ አማካሪ ማጠገቡ የለም። በሙሉ ከሱ ጋር ያሉት ከሱ በታች የሆኑ ሰዎችን መርጦ ያደረገው። ምክንያቱም የእሱ ታዛዦች እንዲሆኑ። ምክትል ፕሬዚዳንቱ ምንድን ነው ያለው? እሱ ቻይና ነብይ ነው፣ አሜሪካ ዶናልድ ትራምፕ ለዓለም የመጣ ነብይ ነው እስከ ማለት ደርሷል። ስለዚህ እንደዚህ አይነት አጎብዳጅ በብቃት ሳይሆን በማጎብደድ የመጡ መሪዎች ስለሆኑ እነሱም ራሱ ይሄ ምን ማለት እንደሆነ ትርጉም እንደሆነ አያውቁም። ስለዚህ ዶናልድ ትራምፕ እስካሁን የዚችን መልስ አልገባውም። እስካሁን የሰጠ አልመሰለኝም። እስካሁን ሲሰጥ አልሰማንም። ስለዚህ ተጠንቀቅ ነው የሚሉት ያሉት። እኛ የመጣን ስለሆነ ከኛ ጋር እንዳትገጥም፣ ዝም ብለህ ጥግህን ያዝ፣ አንገትህን ደፍተህ ጥግህን ያዝ እያሉት ነው። እና ቻይኖካ የመጨረሻ ፖለቲሻኖች ናቸው። ፖለቲካ በደንብ ጠግበው የመጡ ናቸው። በደንብ ያነበቡ ናቸው። ትዕግስታቸው
ችሎታቸው፣ ብቃታቸው በጣም ነው የሚለየው። ለወሬ አይቸኩሉም፣ ለመፎከር አይቸኩሉም፣ ስራ ብቻ። ስለዚህ አሜሪካ እነዚህ ሁለቱን አንዱን መልሳለች። ሁለተኛው ስላልገባት ዝም ብላለች። መመለሷ የማይቀር ነው። እሷም አትገጥምም። የዛሬው ፕሮግራማችን ይህን ይመስላል። ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። ሰላም ዋሉ። ቻው ቻው።